አሜን አሜን። ወደ እግዚአብሔር ቃል እንሄዳለን። ፓስተር እያገለገለናል። ከጀርመን የመጣው ዌልካም ብለዋለን። ማታክ እንዴት ተደረገ? ሁላችሁንም በጌታ ኢየሱስ ክርስቶስ ስም ሰላም ናችኋለሁ። እንዴት ዋላችሁ? እግዚአብሔር ስም የተመሰገነ ይሁን። ድጋሚ በመካከላችሁ ስለተገኘው ጌታ እጅግ አድርጌ እባርካለሁ። እግዚአብሔርን አመሰግናለሁ። ፓስተር ሙሉነህ በቅርብ ጊዜ እኛ ጋር ነበረ። የእናንተ ፓስተር መሆኑን ያወቁት እዚህ ስመጣ ነው። የኛ ይመስለኛል ብዙ ጊዜ እያጋ ስለሚመጣና እግዚአብሔር ይመስገን። ሁለት ፕሮግራሞች ነው የነበሩን። በዋናነት የመጀመሪያው የሲዲ ዴዲኬሽን ፕሮግራም ነበረን። ይዤ መጥቻለሁኝ። የባለቤቴ ዘማሪ ራሄል ፍጹም ትባላለች። ሁለተኛ ሲዲ አልበም ሪሊዝ ታደርግ ነበርና የዛ ዴዲኬሽን ነበር። ሙሉ ለሙሉ ደግሞ ለቤተክርስቲያን ህንፃ ግዢ እንዲውል ነው የሰጠችው። እግዚአብሔር የተባረከ ይሁን። በአሁኑ ሰዓት የቤተክርስቲያን አዳራሽ ራሳችንን ለመግዛት እየፈለግን ነው ያለነው። ያለንበት ቦታ በጣም እየጠበበን ስለመጣ የምንከፍለው ወጪ ብዙ ስለሆነ በዚህ ላይ ያለነው እና በዝማሬውን እንድትጠቀሙ በቤተክርስቲያናችንን ግዢ ደግሞ ኮንትሪቢዩሽን እንዲሆን ማድረግ እንድትችሉ ጥቂት ኮፒ ያመጣሁት 12 ኮፒዎች ብቻ ነው። በኋላ ላይ ሳሚጋ ታገኙታላችሁ እና በዛ ፕሮግራም ላይ ፓስተር ሙሉ ነበር ያገለገለ። በጣም ልዩ የሆነ ጊዜ ነበረ። የእግዚአብሔር ስም የተባረከ ነው። በቃ የማይረሳ በጣም አስገራሚ ጊዜ ነበረ። በነጋታው ዕለት ደግሞ እንደዚሁ የማለዳ ጊዜ ኖርማል ቸርች ሰርቪሳችን ጠዋት ነው የኛ። ባንገዛውም ኮንትራክት የያዝነው ሙሉ ለሙሉ እኛ ስለሆነ አዳራሹን ጠዋት ነው ሰርቪሳችን። እዛም ላይ በጣም አስገራሚ ጊዜ ነበረ። ከሰዓት በኋላ ደግሞ አዲስ የጀመርነው 7-8 ወር ይሆናል ከጀመርን የኦሮምኛ ፕሮግራም ነበረ። ፓስተር ሙሉ ኦሮምኛ እንደማይችል እዛን ቀን አወቅኩት እና በጣም የተለየ ጊዜ ነበር። በእውነት ልዩ ጊዜ ነበረ። ጌታ የተባረከ ይሁን። በሚቀጥለው እኛ ጋር ከመጣ ዴፊኒትሊ ነቢይ አድርገን እንደምንሾመው የተስማማንበት ጉዳይ ነው። በእውነት በጣም ፕሪሳይስ የሆኑ መልእክቶች ነው ያመጣ የነበረው በሚያስገርም ሁኔታ በቃ ዲቴይል እና ኤግዛክት የሆኑ እና እኛ ጋር ያሉ አገልጋዮች ወንጌላውያን በቃ ከዚህ በኋላ አንተን ነቢይ ብለን መሾም ያለብን እያሉት ነበር። ለምን ለእኛ አዲስ አገልጋይ አይደለም፣ በተደጋጋሚ በዓመታት አይተነዋል እና በእውነት የነጠረ ጀኒን የእግዚአብሔር ነገር እንዳለው አይተናል። እግዚአብሔር ስም የተባረከ ኢየሱስ ጌታ፣ ክብር ለኢየሱስ ይሁን። መልካም ጊዜ ነበረ። እግዚአብሔር ይመስገን። ዛሬ ደግሞ ከእናንተ ጋር የእግዚአብሔር ቃል አብሬ እመለከታለሁ። በውስጤ ሁለት ሀሳቦች እየተመላለሱ ነበር። ወደዚህ እየመጣው ሳለ እስከ መጨረሻ ወደ አንድ ሀሳብ እግዚአብሔር ልቤን መርቶታልና የማካፍላችሁ ለበረከት መሆን በሚል ሀሳብ ነው። በረከት መሆን የሁለት የመጽሐፍ ቅዱስ ክፍሎች አነባለሁ። ከዘፍጥረት ምዕራፍ 11 ላይና 10 ቁጥሮች እና ዘፍጥረት ምዕራፍ 12 እንደዚሁ ሌላ 10 ቁጥሮች አነባለሁ። ሁለት ታሪኮች ነው በዚህ ቦታ ያሉት። እነሱን ተመርኩዤ የእግዚአብሔርን ሀሳብ እናገራለሁ። ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 ጀምሮ እስከ 9 እና ምዕራፍ 12 ከቁጥር 1 ጀምሮ እስከ 7 ድረስ ወይም ደግሞ እስከ 9 ድረስ ያሉትን ሁለት ታሪኮች አነባቸዋለሁ። አንድ ጊዜ ብቻ ነው የማነባቸው። ከዛ በኋላ የጌታን መልእክት ነው የምናገረው። አስቀድሜ ዘፍጥረት 11 አነባለሁ። ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸው ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡብም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነችላቸው። እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራዋለን። እግዚአብሔር የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉ። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ
በተናቸው፣ ከተማይቱን መስራት ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ ምድር ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል ይላል። ምዕራፍ 12 ደግሞ ቁጥር 1 ጀምሮ እንደዚሁ እስከ 9 ድረስ እንደዚህ ይላል። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህ ከአባት ቤት ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ 75 ዓመት ሰው ነበረ። አብርሃምም ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓን ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ሞሬ አድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችን በዚያ ጊዜ በምድሩ ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ መሠዊያን ሠራ። ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ፣ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሳ፣ እየተጓዘ ወደ አዜብ ሄደ ይላል። አጭር ጸሎት እናደርጋለን። አባት ጻድቅ እግዚአብሔር ሆይ ስለነበረን የአምልኮ ጊዜ እጅግ አድርገን ስምህን እናመሰግናለን። መንፈስህ በዚህ ስፍራ ስላለ ጌታ ሆይ ተመስገን። ከእናንተ ጋር እንዲሆን በእናንተ ውስጥም እንዲሆን የተሰጣችሁ ስለተባሉ ስለዚህ ድንቅ መንፈስ ስለ ሕያው መንፈስህ እናከብረሃለን። አሁንም እግዚአብሔር አባትና አምላክ ሆይ መንፈስ የሆነው ቃልህ፣ ሕይወት የሆነው ቃልህ እግዚአብሔር ሆይ በመንፈስህ ጉልበት ወደ ልባችን እንዲመጣ ወደ ውስጣችን እንዲመጣ ድምፅህን እንድታሰማን ሐሳብህን እንድታሳየን ዓይኖቻችንን እንድትከፍታቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ጊዜውን ሰዓቱን ሁሉ አንተ ውሰድ። የጨለማ ኃይላትና ጉልበቶች ሁሉ በስም ስልጣን የታሰሩ ይሁኑ። በጌታ በኢየሱስ ስም ጸልያለሁ። አሜን። የእግዚአብሔር ስም የተባረከ ይሁን። እነዚህ ሁለት ታሪኮች በተደጋጋሚ እንዳነበብናቸው አስባለሁ፣ አምናለሁ። ብዙ ጊዜ ያነበብናቸው ብዙ የተሰበክናቸው ቃሎች ናቸው። ዛሬ እግዚአብሔር በዚህ ቃል ውስጥ በረከት ስለመሆን ያለውን ሐሳብ እንዳካፍላችሁ ነው። በውስጥ ያለው በረከት ስለመሆን የእግዚአብሔር ስም የተባረከ ይሁን። ስንቶቻችን ከልባችን በእርግጥ እግዚአብሔር አምላክ እንደባረከን እንደምናስብ እንደሚገባን አላውቅም። ግን ሐቁ እግዚአብሔር አምላክ ባርኮናል። በክርስቶስ ኢየሱስ እግዚአብሔር ባርኮናል። የኤፌሶን መልእክት ምዕራፍ 1 ላይ ጳውሎስ ሲናገር በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ፓስቴንስ ነው የሚጠቀመው። ባርኮናል። ኦልሬዲ ስለባረከን እግዚአብሔር ስሙ ምን ይበል ነው የሚለው? ይባረክ ይላል። በማን ነው የባረከን ይላል? በክርስቶስ በኩል በምን ቦታ ላይ? በሰማያዊ ስፍራ። በምን አይነት በረከት? በመንፈሳዊ በረከት ሁሉ የባረከን ይላል። የእግዚአብሔር ስም የተባረከ ይሁን። ወገኖቼ በክርስቶስ ኢየሱስ ውስጥ መሆን ትልቅ በረከት ነው። በሱ ውስጥ መሆንን የሚያክል ሌላ በረከት የለም። የእግዚአብሔር ስም የተባረከ ይሁን። ተባርከናል። በክርስቶስ ኢየሱስ በመንፈሳዊ በረከት ሁሉ ተባርከናል። የሚያስፈልገን አንድ ነገር ነው። የዛን በረከት ምንነት እያወቅን በእውቀት በጸጋ በመንፈስ እየበለጸግን ወደ ባርኮቱ ጥልቀት ውስጥ መግባት ነው የሚያስፈልገን እንጂ እግዚአብሔር አምላክ በረከትን በእኛ ላይ በክርስቶስ ኢየሱስ ለቆታል። የእግዚአብሔር ስም የተባረከ ነው። ባርከውናል። የበረከቱ ዓላማ ታዲያ ተባርከን እንድንቀመጥ አይደለም። ባርኮታችንን እኛ ብቻ ተቋጭተን እንድንቀመጥ ሳይሆን ለበረከት እንድንሆን ነው። ለብዙዎች እንድንተርፍ ነው። ለብዙዎች የሚበዛ ሕይወት እንዲኖረን ነው። የእግዚአብሔር አምላክ ስም የተባረከ ነው። በዚህ ስፍራ ላይ ያነበብኳቸው ሁለት ታሪኮች አንደኛው የሰው ታሪክ ነው።
በመጀመሪያ ላይ ያነበብነው ዘፍጥረት 11 ላይ ያለው ታሪክ የሰው ልጆች ታሪክ ነው። በሰው የተጀመረ፣ በሰው የተደረገ፣ በሰው የተደመደመ ሰዋዊ ታሪክ ነው። እግዚአብሔር የሌለበት ታሪክ ነው። የለበትም እግዚአብሔር እዛ ውስጥ። ሁለተኛው ታሪክ ደግሞ ስታዩት ከሰው አይደለም የጀመረው፣ ከሰማይ ነው የጀመረው። የእግዚአብሔር ስም የተባረከ። ከሰማይ የጀመረ ታሪክ ነው። የእግዚአብሔር ታሪክ ነው። የሰራው እግዚአብሔር ነው። ፍጻሜውም እግዚአብሔር ነው። የእግዚአብሔር ስም የተመሰገነ ነው። የመጀመሪያው ታሪክ ላይ ያሉትን ሰዎች ስትመለከቷቸው በንግግራቸው ውስጥ በቋንቋቸው ውስጥ እግዚአብሔር የሚባል ነገር አትሰሙም። የለም። እግዚአብሔር ሲዋጋቸው ስለ ራሳቸው ነው ያወሩት። የራሳቸውን ሀሳብ ነው ያደረጉት። ራሳቸውን ሊያከብሩ ነው በዛ ላይ እንቅስቃሴዎች ያደረጉት። በራሳቸው የተሞላ ነው። በሰውነት የተሞላ ነው። እግዚአብሔር የሚቃል በውስጡ የለው። ሁለተኛው ታሪክ ግን ተጀምሮ እስከሚያልቅ ድረስ በእግዚአብሔር የተሞላ ነው። የሚናገረው እግዚአብሔር ነው። እንደውም አብርሃም ሲናገር አትሰሙትም። የሚናገረው ማን ነው? እግዚአብሔር ብቻ ነው የሚናገረው። አብርሃም ሲታዘዝ እንጂ ሲያወራ እንኳን አታዩትም። በሁለተኛው ታሪክ የመጀመሪያው ታሪክ የሰው ታሪክ ባለመታዘዝ የተሞላ ታሪክ ነው። እግዚአብሔርን ያልታዘዙባቸው ሶስት ዋና ዋና ነገሮች አሉ፣ አሳያችኋለሁ። ባለመታዘዝ የተሞላ ታሪክ ነው። ለእግዚአብሔር ላይ በማመፅ የተሞላ ታሪክ ነው። እግዚአብሔርን ከሰው ሕይወት ከሰው አስተሳሰብ ውጪ በማድረግ የተሞላ ታሪክ ነው። ሁለተኛው ታሪክ ግን በመታዘዝ የተሞላ እግዚአብሔርን ማዕከላዊ በማድረግ የተሞላ እግዚአብሔርን ፊተኛ በማድረግ የተሞላ ታሪክ ነው። የእግዚአብሔር ስም የተባረከ። እነዚህ ሰዎች የአዳም ልጆች ይላቸዋል። ዘፍጥረት ምዕራፍ 1 ላይ እንደምታውቁት ከሰው ፍጥረት በኋላ ሰው ባለመታዘዙ እንደወደቀ እናውቃለን። ሁላችን ከእግዚአብሔር እንደተለየ። በመሰረቱ አስቀድሜ አንድ ነገር እዛ ዘፍጥረት ውስጥ ላሳያችሁ እወዳለሁ። ዘፍጥረት ምዕራፍ 1 ላይ እግዚአብሔር ፍጥረታትን ሲፈጥር ልብ ብላችሁ አይታችሁ ከሆነ ብዙዎቹ ሁለት ሁለት እያደረገ የፈጠራቸው። ምን ማለት ነው? ለምሳሌ እግዚአብሔር ምድርን ብቻ ሳይሆን የፈጠረው ምንንም ጭምር የፈጠረው ሰማይንም ጭምር የፈጠረው። ሰማይና ምድር፣ የብስና ባህር፣ ሴትና ወንድ፣ እያንዳንዱ ሁለትዮሽ ያሉት ፍጥረታት ናቸው የምትመለከቱት። አንዱ ከአንዱ ጋራ ተያይዞ ተዋህዶ ሙሉነትን እንዲያገኝ አድርጎ ነው እግዚአብሔር የፈጠረው። ስለዚህ እንዲህ አይነት ባህሪ ታያላችሁ ፍጥረቱ ላይ እና ከዚህ ባህሪ አንዱ ላሳያችሁ የምፈልገው ምድር ከሰማይ ጋር ተጋጥማ እንድትኖር እንጂ ያለ ሰማይ እንድትኖር አይደለም የተፈጠረችው። ሰማይ ይሄ አትሞስፌሪክ ኤሩን ሳይሆን የማሳያችሁ በዚህ ስፍራ ላይ መንፈሳዊውን ሰማይ ነው። ምድር የሰው ዘር ያለ እግዚአብሔር ሊኖር አይችልም። እግዚአብሔር በሌለበት ሊኖር አይችልም። ሙሉ አይሆንም ያለ እግዚአብሔር። ሰማይና ምድር ተጋጥመው ስለነበረ ኤደን ገነት ውስጥ ከውድቀት በፊት እግዚአብሔር ምድርና ሰማይ ተገናኝተው ስለነበረ እግዚአብሔር ያለምንም ችግር በኤደን ገነት እየተመላለሰ ከነ አዳም ጋር ያወራ ነበር አይደል? የተለየ ከብት ያርዱም ነበር። የተለየ ነገር ሲያደርጓቸው ሲምፕል እግዚአብሔር ድምፁ ይመጣል፣ ህልውናው ይመጣል። እነሱም እንጆ ያደርጋሉ፣ ይታዘዙታል፣ ይሰሙታል። ከእግዚአብሔር ጋር እየተራቀቡ ሙሉ ሆነው ነበር ይኖሩ የነበረ። ሰማይና ምድር መቼ ነው የተለየው? ኃጢአት በመሃል ሲገባ ሰማይ ከምድር ተለየ። ሰማይን መልሶ ከምድር ያገናኘው የናዝሬቱ ኢየሱስ ነው። በአገልግሎቱ ሲመጣ እንደዚህ አለ፣ የእግዚአብሔር መንግስት ቀረበች። በአዳም ኃጢአት የተነሳው ሰማይ ዳግመኛ ምድር ሊከድን ነውና መንግስት ቀርባለችና ንስሐ ብል አድርጎ ግቡ። በማቴዎስ ወንጌል እንደውም የእግዚአብሔር መንግስት ሳይሆን የሚለው የመንግስተ ሰማያት ቀርባለች ወደ ምድር። ምድር ከሰማይ ልትገናኝ ነውና ምን አድርጉ አለ? ንስሐ ግቡ አለ። ገና ከፊታችን ዘመን አለ። ምድር እግዚአብሔር በማወቅ የምትሞላበት፣ ሰማይና ምድር ፐርፌክትሊ የሚጋጠምበት ዘመን ከፊታችን አለ ወገኖቼ። በክርስቶስ ኢየሱስ መስቀል የተጀመረ እኛ ዛሬ በእምነት የገባንበት ነገ በሙላት ሰማይ ከምድር የሚገናኝበት ዘመን ከፊታችን አለ። የእግዚአብሔር ስም የተባረከ ይሁን። ኃጢአት በመካከል ሲገባ ግን ሰማይ ከምድር ተለየ። ሰዎች አመፀኛ መሆን ጀመሩ። እነዚህ የአዳም ልጆች ብሎ የሚጠቅሳቸው እየተጓዙ ሲሄዱ ሰናዖር የሚባል ሜዳ ላይ ሲደርሱ እዛ ጋር ቆሙና ሶስት ዋና ዋና የአመፅ ንግግሮች ተናገሩ። ለአንዴ በቃ ወሳኝ በሆነ ሁኔታ ከእግዚአብሔር እንደተለዩ በእግዚአብሔር ላይ እንዳመፁ የሚያሳይ
የመጀመሪያው ነገር ምንድነው? በዘፍጥረት ምዕራፍ ውስጥ እግዚአብሔር ሰው ልጆችን ሲፈጥር ከሰጣቸው ትእዛዞች ውስጥ አንደኛው ምንድን ነበረ? ብዙ ተባዙ፣ ምድርንም ሙሏት፣ ግዟት፣ አስተዳድሯት፣ እኔን ግለጡባት፣ ስለኔ ሆናችሁ ግዟት ብሎ እግዚአብሔር ላይ ትእዛዝ ሰጥቶ ነበር። እነዚህ በአመፅ የተሞሉ ሰዎች በአዳም ኃጢአት ውስጥ የወደቁና በአመፅ የተሞሉ ሰዎች እንደዚህ ብለው ተናገሩ። የዚህ ቃል ተቃራኒ ነገር ተናገሩ። ምን አሉ? በጣም የተመቸ ሜዳ ላይ ሲደርሱ እንደዚህ አሉ። እግዚአብሔር ምድርን ሙሏት ብሏል። እግዚአብሔር ተበተኑና ምድርን ሞልታችኋት አስተዳድሯት ግዟት ብሏል አሉ። እኛ ግን እንደዚህ ነው የምናደርገው አሉ። እንዳንበታተን የጸናች ከተማ ሰርተን እዚሁ ነው መኖር ያለብን። ቀጥታ ብላክ ኤንድ ዋይት የሆነ ፍሮንታል ነው ከእግዚአብሔር ትእዛዝ ጋር አይተናቸው እንዳንበተናል። መበተን የለብንም። ተበተኑ ብሏል እግዚአብሔር፣ እኛ አንበተን። ምድርን ኑሯት ብሏል፣ አንሞላትም። እዚህ ሜዳ ላይ ከተማ ሰርተን እዚሁ እንኖራለን ብለው ተናገሩናል። አንደኛ። ሁለተኛ ነገር ደግሞ ወገኖቼ እግዚአብሔር አምላክ ሰውን የፈጠረው ሰው ራሱን እንዲያከብር ሳይሆን ስሙን እንዲያስጠራ ሳይሆን የፈጣሪውን ስም እንዲያስጠራ ነው። ፈጣሪውን እንዲያከብር ነው። የእግዚአብሔር መልክና አምሳል ተካፍለን የተፈጠር ነው። ለምን? በሱ መልክ እግዚአብሔርን ምን እንድናደርገው? እንድንገልጠው፣ እንድናከብረው፣ እንድናመሰግነው እንጂ የራሳችንን ስም እንድናስጠራ አይደለም። የራሳችንን ክብር እንድንፈልግ አይደለም። ሁለተኛ እነዚህ ሰዎች የተናገሩት ነገር ምንድን ነው? ስማችንን እናስጠራለን። ምናችንን? ስማችንን፣ የእኛን ስም እንድናስጠራ። ሶስተኛ ደግሞ የተናገሩት ነገር ምንድን ነው? ሰማይና ምድር ከኃጢአት በፊት አንድ ነበር ብያቸዋለሁ። ኃጢአት መሀል ሲገባ ነው ሰማይ ከምድር የተለየው። እነዚህ ሰዎች ምን ብለው አሰቡ? ይሄ እግዚአብሔር የሚባል አምላክ ኢማጂን ሳደርገው ማለት ነው የክፍሉን ሀሳብ ውስጥ ሳየው ይሄ እግዚአብሔር የሚባለው አምላክ ልክ በኤደን ገነት ሰይጣን እንዳታለላቸው በኤደን ገነት ውስጥ ካለ ፍሬ ሁሉ ትበላላችሁ አይደል? አሁን እንበላለን። እግዚአብሔር የከለከለው ፍሬ አለ ወይ? አትብሉ ያለው አለ ወይ? ከሁሉ እንበላለን፣ ግን ይሄን አትብሉ ብሏል። ለምን ነው አትብሉ ያለው? ሞትን ትሞታላችሁ በበላችሁት ጊዜ ብሎ ተናገረን አሉት ለሰይጣን። ኖ አትሞቱም አላቸው። ይልቁንስ ይሄ እግዚአብሔር የሚባለው ከአእምሮ በላይ የሚመስላችሁን አምላክ የእሱን አእምሮ ታውቃላችሁ። የእሱን ጥልቀት ውስጥ መግባት ትችላላችሁ። እግዚአብሔራዊ ሚስጥርን ማወቅ ስለምትችሉ ነው። ይህን ስለሚያውቁ ነው የከለከላችሁ አላቸው። ስለዚህ በውስጣቸው ምን ፈጠረ? ፍላጎት ፈጠረ። ይህን ፍሬ ብንበላ መለኮታዊ ሚስጥር፣ ሰማያዊ ሚስጥር ውስጥ እንገባለን ለማሰብ ያው ነው ደግሞ ታውቃላችሁ። ሶስተኛ እነዚህ ሰዎች የተናገሩት ሀሳብ ይህንን የሚመስል ነው። ከተማ እንስራ እንዳንበተናሉ። አንደኛ ስሙን ሳይሆን ስማችንን እናስጠራሉ። ሁለተኛ። ሶስተኛ ነገር ደግሞ ምንም ከላይ ወደታችን የሚመጣ እግዚአብሔር አያስፈልገንም። እኛው ራሳችን በእውቀታችን፣ በጥበባችን፣ በእጃችን ስራ ከምድር አንስቶ ሰማይ የሚደርስ ታወር እንሰራለን። ሰማይ አክሰስ ማድረግ እንችላለን። ሰማይ መለኮታዊ ነገር ያለ እግዚአብሔር ኮሚኒኬት ማድረግ እንችላለን ብለው አሰቡና የዛ ሲምቦል ምን እንሰራለን አሉ። ከምድር አንስቶ ጭንቅላት ቤት የሚገባ ሰማይ የሚደርስ ይሄ አይረን ነው። ምጸት ነው ያወሩት። ምጸታዊ ቋንቋ ማለት ፊዚካል ብቻ አይደለም። ክፍሉ ነው ያወሩት። ከምድር ጀምሮ የምድር ሃይማኖቶች በሙሉ ከምድር ጀምሮ ነው ወደ ሰማይ ለመሄድ የሚሞክሩት። የኔና የእናንተ እምነት ብቻ ነው ከሰማይ ጀምሮ እኛ የለወጠ። የእግዚአብሔር ስም የተባረከ። እግዚአብሔር አምላካችንን በእኛ ጥበብ፣ እውቀት፣ አእምሮ ልንደርስበት አንችልም። ያወቅነው ራሱን ገልጦልን እንጂ እኛ ልንተነው አይደለም። የእግዚአብሔር ስም የተባረከ። አምላካችን እግዚአብሔር ከእኛ አእምሮ በላይ የሚደርስ ታወር እንስራ ብለው ተነጋገሩ። ይህን ሲናገሩ ሥላሴ በሰማይ ሆኖ ሰማና እስኪ የአዳም ልጆች የሰሩትን ከምድር ተነስቶ ሰማይ ይደርሳል የተባለውን ታወር እንይ ብሎ እግዚአብሔር ተነጋገረና ለማየት ዝቅ ሲል ይታየዋል። አሁንም ዝቅ ሲል ይታየዋል። ዝቅ ሲል ይታየዋል። አይ ይሄ ነገር በጣም አለመጠን ነውና እንውረድ ብሎ በጣም ወደ ታች ወርደው ነው ያገኙት። ወረደ ይላል እግዚአብሔር። እንውረድ የአዳም ልጆች የሰሩትን ታወር ሰማይ ይደርሳል የተባለው ምን እንዳልባል እንኳን ሰማይ ሊደርስ እግዚአብሔር አለመጠን ስለራቀው ወደ ታች ወርደ
ደረጀ ከበደ ሲዘምር እንደዚህ ያለ ቁጥርን ከቁጥር ጋር ሲያጋጩ ቢኖሩ አያውቁትም ጌታ ሩቅ ነው። ወደዚህ ወደ ትኩት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው ግን እመለከታለሁ። የትም ቢሆን እግዚአብሔር ያገኘዋል። የእግዚአብሔር ስም የተባረከ ነው። አምላካችን እግዚአብሔር በሰው ጥበብና እውቀት የሚደረስበት አምላክ አይደለም። ራሱን ግን ለሚወዱት ለሚፈልጉት ልባቸው ለተሰበረ እንደውናው ይገልጣል። የእግዚአብሔር ስም የተባረከ ነው። ራሱ እግዚአብሔር በጣም ወደታች ወረደ። ፈረሰባቸው ሰማይ መድረሳቸው በሰው ጥበብና እውቀት ሰማይ መድረስ አይቻልም። ቀጠልና እግዚአብሔር እነዚህ ሰዎች አንድ ሀሳብ ያላቸው አሁንም ለመስራት ያሰቡትን አይከለከሉም። ምድራዊ ነገሮች ሊሰሩ ይችላሉ። ስለዚህ እንደዚህ ያደርገዋል። ቋንቋቸውን እንደባለቁ ቋንቋቸውን ሲደባልቀው እንዳይበተኑ ከተማ ላይ ለመስራት አስበው የነበሩ ሰዎች ተበተኑናል። በበተኑ የሰው ፕሮጀክት በሙሉ ይበተናል። የሰው ሀሳብ ሁሉ ይበተናል። ወገኖቼ በዘመናችን ብዙ አይተናል። አዋቂ ነን የሚሉ ሰዎች ብዙ ተናግረዋል፣ ብዙ ነገሮች ብለዋል። ነገር ግን ያሏቸው ነገሮች በሙሉ እየፈረሱ የሰው ልጅ ሳልቬሽን ነው፣ የሰው ልጅ ድነት ነው ያሏቸው ነገሮች በሙሉ እየፈረሱ በተስፋ መቁረጥ ውስጥ ነው ያሉት። የእግዚአብሔር መንግስት ብቻ እየጸና ብዙዎችን እየታደገች ብዙዎችን እየለወጠች ብዙዎችን እየፈወሰች ጸንታ ትኖራለች። ለብዙዎች ተስፋ እየሆነች ትኖራለች። የእግዚአብሔር ስም የተባረከ። እነዚህ ሰዎች በፍጥረት 11 ላይ ያሉት በዘመናችን ያሉ ሂውማኒዝምን የሂውማኒዝም አመለካከት ያላቸው እነዚህ የፈላስፎች ሰዎችን አይነት ተምሳሌት የያዙ ናቸው። ኤግዛክትሊ ሂውማኒዝም ነው እዚህ ጋር የሚያቀነቅኑት። እግዚአብሔር የሌለበት ሰው በሰው የተሞላ የሰው ፕሮጀክት ወገኖች ይፈርሳል። የእግዚአብሔር መንግስት ብቻ ትጸናለች። እግዚአብሔር ብቻ ዘላለማዊ፣ እግዚአብሔር ብቻ ጌታችን ነው። ስሙ የተባረከ ይሁን። በምንም አይነት ሁኔታ ውስጥ መጠለያ፣ መደገፊያ፣ ጋሻ፣ መከታ፣ አለኝታ፣ መሪ እግዚአብሔር ብቻ ነው። የሰው ነገር ይፈርሳል፣ የሰው ነገር ይበሰብሳል፣ የሰው ነገር ይበተናል። የእግዚአብሔር ግን ጽንት ነው። እግዚአብሔር ስለተባረከ አይተናል። ሴፕቴምበር 11 ላይ እንደዚህ አይነት ትንቂት ሲደርስ ሰው ሁሉ ተስፋ ቆርጦ ወደ ቤተ ክርስቲያን የሚጎርፈው ሰው በሚሊዮን የሚቆጠር ነበር። በጭንቀት በፍርሃት ታያላችሁ። ቴሌቪዥን ከፍቶ ማየት ብቻ በቂ ነው። በዓለም ዙሪያ ያለው ለውጥ ያለው ጭንቅ ያለው ምጥ ይሄ ሞደርኒዝም የሚባለው ዘመን ሲጀምር ግን ብዙ ፈላስፎች ተስፈኞች ነበሩ። የዓለም ነገር እንደሚለወጥ፣ ሰው የተለየ ፕሮግረስ ውስጥ እንደሚገባ፣ ሃይማኖት ሁሉ እንደሚጠፋ፣ ዝም ብሎ የኋላ ቀሮች እንደሆነ የሰው ጥበብ የሰው እውቀት ቴክኖሎጂ አዲሱ ዓለም በአዲሱ ፍልስፍና የተሰራው ዓለም ብቻ ለሰው ረፍት እንደሚሰጥ ታስቦ ነበር። ዛሬ ላይ ግን ነገር በሙሉ ፈረሰ። የሰው ፕሮጀክት በሰው ተጀምሮ በሰው የሚገነባ ሰው ራስ የሆነ ፕሮጀክት በሙሉ እንደፈረሰ ዘፍጥረት 11 ላይ ፈርሷል። ሲፈርስ ይኖራል እስከ መጨረሻ። የአምላካችን መንግስት ብቻ ለዘላለም ጸንታ ትኖራለች። የዕብራውያን ጸሐፊ ሲናገር እንደዚህ አለ፣ የማይናወጥን መንግስት ስለምንቀበል በመፍራትና በመንቀጥቀጥ የምናመልክበትን ጸጋ አጥብቀን እንያዝ ይላል። የማይናወጠውን መንግስት የተቀበልነው ይናገራል። የእግዚአብሔር ስም የተባረከ። ኢየሱስ እንደዚህ አለ፣ የእግዚአብሔር መንግስት በምን መስላት አለው አለ። ሴት ጥቂት እርሾ ወስዳ 3 ኪሎ ዱቄት ውስጥ የከተተችውን እርሾ ትመስላለች አለ። እርሾዋ ትንሽ ነች፣ ዱቄው 3 ኪሎ ነው ዱቄቱ። እርሾዋ ግን በጣም ኢምንት ነች፣ 100 ግራም ማትሞላ፣ ነገር ግን ጌጡ ሁሉ ታቦካለች አለ። አሜን። ይኸው የዓለም ህዝብ ሁሉ እያቦካች እየለወጠች ጌታ እስከሚመጣ ድረስ ታላቅ መስራት ስራለች። የጨለማው ኃይል እየሰበረች፣ አጋንንትን እየመታች፣ ጨለማን እየገፈፈች፣ የኛ ህይወት እየለወጠች ከትውልድ ጌታ እስከሚመጣ ድረስ ብዙዎችን ወደ መንግስት ታስገባለች። የእግዚአብሔር ስም የተባረከ። ረብሻ እንጂ ሰላም ያላቸው አይደለም። እንኳን ለሰው ሰላም የሰጡ ራሳቸው የቃዥ ናቸው፣ የተምታታባቸው ናቸውና ኮንፊውዥን ተባለ ቦታ ውስጥ ይላል። ባቢሎን ማለት ኮንፊውዥን ማለት ልክ የሰው ፕሮጀክት ከፈረሰ በኋላ
እግዚአብሔር አምላክ የራሱን ታሪክ ጀመረ። ዞሮ ዞሮ ሰማይ ከምድር ተለያይቷልና ሰማይ ከምድር ለማገናኘት እግዚአብሔር ስላሰበ የራሱን ታሪክ ጀመረ። የራሱን ታሪክ ሲጀምር ወደ አንድ ሰው ቤት ሄደና አብርሃም ወደሚባል ሰው ቤት ሄደና አብርሃም ከምድር ጀምሮ ወደ ሰማይ አልወጣም። በራሱ ጥረት አምላክ ለመፍጠር አልታገለም። ዝም ብሎ ኑሮውን እየኖረ እያለ የጣዖት አምላኪ ቤተሰብ ውስጥ ያለ ብላቴና ሆኖ እያለ የማያውቀው ባላሰበው ሁኔታ የማያውቀው አምላክ ድንገት ተገለጠለትና አብርሃም ሆይ አለው። ያው ድምፅ አሰማው። የእግዚአብሔር ስም የተባረከው። ሰዎቹ ከምድር ገንብተው ላይ ደርሰው በመሰላል ወጥተው አምላክ አለ የሚባልበት ቦታ ላይ ደርሰው ድምፁን ሊሰሙ ነበር የፈለጉት። እዛ ሲደርሱ ግን ኮንፊውዝ ለሆኑት እንጂ ድምፅ አልሰሙም። ፈረሰባቸው እንጂ ያገኙት ነገር የለም። አብርሃም ግን ሰላማዊ ኑሮ እየኖረ እንደ ብዙዎቻችን ማለት ነው ዝም ብሎ እየኖረ እያለ ድንገት አንድ ቀን ግርማ ያለው ክብር ያለው ፕሬዘንስ መጣና ድምፅ ሰማ። አብርሃም ሆይ አለ። አቤት አለ። ደነገጠ። ምን አይነት ክብር ያለው ድምፅ ነው! ምን አይነት ሞገስ ያለው ድምፅ ነው አለ። አብርሃም ሆይ አለ። ከአንተ ጋር ጉዳይ አለ። ፕሮጀክት ልጀምር አስቤያለሁ እና የምጀምረው ግን ከዚህ አካባቢ ስትወጣልኝ ነው። ከአገርህ ውጣ፣ ከህዝብህ ውጣ፣ ከቤተሰቦችህ ውጣና እኔ ወደ ማሳይ ወደ ማንኛውም ምድር ምንበልልኝ ውጣ ይላል። የእግዚአብሔር ስም የተባረከ። በሰው ሀሳብ ከተሞላው ከዛ ዓለም ራሳቸውን ሊያከብሩ ከሚፈልጉ ሰዎች መካከል እግዚአብሔር ከማይታሰብ ማህበረሰብ መካከል ተለይተ እኔ ወደ ማሳይ ምድር ምን በል ውጣ። የእግዚአብሔር ስም የተባረከ። ለምን ብሎ ሲጠይቅ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ለበረከት አደርግሃለሁ፣ በአንተ የምድር ወገኖች በሙሉ እባርካለሁ አለ። የእግዚአብሔር ስም የተባረከ። ወገኖቼ እኔና እናንተ ፈልገን አይደለም ወደ ጌታ የመጣነው። ጌታ ነው ፈልጎ ወደ እኛ የመጣው። የእግዚአብሔር ስም የተባረከ። እሱ ነው ፈልጎ የመጣው። እኛ ፈልገን አይደለም ያገኘነው። እሱ ነው ፈልጎ ያገኘነው። ባለንበት ሁኔታ፣ ባለንበት ቦታ፣ ባለንበት ነገር ውስጥ መጥቶ የታደገ ያዳነ የተገናኘ እሱ አምላካችን እግዚአብሔር ራሱ ስሙ የተባረከ። ወደ አብርሃም ሲመጣ እግዚአብሔር እንደዚህ ይመጣ። የሚገርሙ ፕሮሚሶች ነው የሰጠው። እነኛ በጣም ብዙ ሰዎች ናቸው። ከተማና ታወር ለመስራት በጣም ብዙ የሆኑ ሰዎች ናቸው። የእነሱ ፕሮጀክት አፈረሰና ወደ አንድ ሰው ቤት ሄደና አንተን ግን ለዓለም አደርግሃለሁ አለ። ገና ሲጀምር ፕሮሚሱ ስታውቋ ክብሩን ማየት ትችላላችሁ። ወደ አብርሃም የመጣው ድምፅ፣ ወደ አብርሃም የመጣው አምላክ ክብር የሞላው አምላክ ኤልሻዳይ እንደሆነ አስገራሚ አምላክ እንደሆነ ከቃል ኪዳኑ እንኳን ታያላችሁ። የብዙዎቹ አፍርሶ ወደ አንዱ መጣ። ህዝብ በትኖ መካን የሆነውን ሰውዬ ህዝብ አደረጋል። ምን ይሳናል እግዚአብሔር? ምን ያቅተዋል እግዚአብሔር? ሀሳቡ ይሁን እንጂ እቅዱ ይሁን እንጂ የተናገረውን ነገር በእናንተ ህይወት ያደርገዋል። ከባድ ቢመስል በሰው አይን የማይሆን ቢመስል ግን ይሆናል። ለምን? ተናግሯልና አስቧልና ያደርገዋል እግዚአብሔር። የሚያስገርም አምላክ። ህዝብ በትኖ መካን የሆነውን ሰውዬ ህዝብ አደረጋለሁ። ብዙዎችን በትኖ አንዱን ሰውዬ ለዓለም አደረጋለሁ። እነሱ እንዳንበተን ያሉት አይደለ? በፍርድ ነው የበተናቸው። አንተን ግን አባዛህና ምድርን ትሞላታለህ። ይኸው ዘሮቹ በሸፊልድ አሉ፣ በሊዝ አሉ፣ በማንቸስተር አሉ፣ በእንግሊዝ አሉ፣ በአፍሪካ አሉ፣ በቻይና አሉ። የሄዱበት ቦታ ዘሮቹ የምድር ፊት ሁሉ ሸፍነውታል። መንፈስ ያደረባቸው ክብር ያለባቸው በጨለማ ባህል ሊሆኑ የምድር ፊት ሞልተውታል። በአንዱ ሰው መታዘዝ የእግዚአብሔር ስም የተባረከ። አብርሃም ባያውቀን እስራኤል ባይገነዘበን አንተ አባታችን ነህ ብሎ ኢሳይያስ ስለኛ ሁሉ ማለደ በትንቢት መንፈስ። የእግዚአብሔር ስም የተባረከ። በአንተ ውስጥ ይህን ፕሮጀክት ጀምራለሁ። ስለዚህ አንድ ነገር ልታደርገኝ ይፈልጋለሁ። ውጣ ከዚህ ማህበረሰብ መካከል አለ። ከሶስት ነገሮች ውስጥ ነው እንዲወጣ እግዚአብሔር የተናገረው። ሶስቱ ነገሮች ተመሳሳይነት ያላቸው ይመስላሉ፣ ግን ኢንቲሜሲያቸው እየጨመረ የሚሄድ ናቸው። ምን ማለት ነው? መጀመሪያ ለቀውታ ያለው ምንድነው? አገሩን ለቀውታ ነው እግዚአብሔር።
አመፀኛ የሆነውን አስተሳሰብ ለቀውታል። ይህ ምዕራፍ 11 ላይ ያሉ ሰዎች ያሉበትን አስተሳሰብ ማለት ለቀውታል። እኔን ከማያከብር አስተሳሰብ ውስጥ ውጣ፣ ሰው ከሚል አስተሳሰብ ውስጥ ውጣ፣ አለመታዘዝ ከሞላበት አስተሳሰብ ውስጥ ውጣ፣ ይሄን አገር ለቀ ውጣ፣ እኔ በአንተ ፕሮጀክት ልጀምር። እግዚአብሔር አምላክ ወገኖች በእናንተ ህይወት ውስጥ ያሰበውን ነገር ለማድረግ የማንም እርዳታ አያሻውም። ድምፁ መታዘዝ ብቻ ይበቃል። ስለዚህ አገሩ ለቀውጣል ከአገር ቀጥሎ ደግሞ ከዘመዶች አካባቢ ውጣ። ለምን? የጣዖት አምላኪ ዘመዶች እንደነበሩት መጽሐፍ ቅዱስ ይናገራል። ሕያው አምላክን ስለማያውቁ ሌላ ምንም ዕድል የላቸውም። በጣዖት አምልኮ ውስጥ የተሞሉ ናቸውና ከዘመዶች ቤት መካከል ምን አድርግ ውጣ አለው። ሶስተኛው ደግሞ ከአባት ቤት አያችሁ፣ እየጠበቀ ነው የሚመጣው። አገር፣ ዘመድ፣ ቤተሰብ ለቀ ውጣ። ወዴት ልውጣ ነው? እኔ ወደ ማሳዬ ወደ ማንኛው ወዴት ልውጣ? እኔ ወደ ማሳዬ ወደ ማንኛው። አያችሁ፣ መጀመሪያ እግዚአብሔር ከአብርሃም የፈለገው ምንድን ነው? መታዘዙ ነው የፈለገው። ወገኖቼ አብርሃም ይህንን ድምፅ ፕሮፍ ለማድረግ ዩቲዩብ ከፍቶ ማየት አይችልም። ነቢይ ጋር ደውሎ ማማከር አይችልም። ነቢይ የለም። የሆነ ቦታ ኮንፈረንስ ሄዶ መካፈል አይችልም። ኮንፈረንስ የለም። መጽሐፍ ቅዱስ አገላብጦ ማጣቀስ አይችልም። መጽሐፍ ቅዱስ የለም። ምንም ነገር የለም። እምነቱን ታያላችሁ፣ መታዘዙን ታያላችሁ። እግዚአብሔር አምላክ በአብርሃም እምነት ይባርካል። እኛማ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን አሉልን የተባለ ኮረዶ ወገኖች አብዝተን ልናመን በተገባ ቃሉን ልናመን በተገባ የአምላካችንን ድምፅ ልናመን ይገባል ወገኖች። እኔ ወደ ማሳዬ ወደ ማንኛውም ምድር ውጣ። መታዘዝ ነው ሊማድ አይደለም ወገኖች። እግዚአብሔር ለበረከት ነው የጠራ። ሕይወታችን ለበረከት የሚሆነው ግን ለእግዚአብሔር ወደ ሆነው ነገር ስንወጣ ወጥተን ሲያገኘን ነው እግዚአብሔር ባርኮ ለበረከት የሚያደርግ። በትውልድ መካከል የወጡ ሰዎች ናቸው ለእግዚአብሔር በረከት ሲሆኑ፣ ለትውልድ በረከት ሲሆኑ። ማነው ለትውልድ በረከት ሊሆን በእናንተ መካከል? ማነው ለሕዝብ በረከት ሊሆን ከራሱ አልፎ ለብዙዎች መድረስ የሚፈልግ ሰው ማነው? የወጣ ሰው በረከት የሚሆኑ ወገኖች። የጌዲዮን ታሪክ ታስታውሳላችሁ። ጌዲዮን እግዚአብሔር መጥቶ በአንተ በኩል አንተን ለበረከት ላደርግ እፈልጋለሁ፣ ሕዝቤን ትታደጋለህ ሲለው ታሪኩን ታውቃላችሁ። እሺ ብሎ ሲታዘዝ መጀመሪያ የወጣው ለዘመናት ከልጅነቱ ጀምሮ ካደገበት አምልኮ የጣዖት አምልኮ ከሞላበት የአባቱ ቤት አመለካከትና የእምነት ማዕቀፍ ውስጥ መጀመሪያ የወጣውና ስለወጣ ምን እንዳደረገ ታውቃላችሁ? በሌሊት 10 ሰራተኞች ወስዶ ከልጅነቱ ጀምሮ ፈንዲሻ እየተጣለ ቂጣ እየተወረወረ ደም እየተረጨ ሲመለክ የነበሩባቸውን ዛፎች በሙሉ ሌሊቱ ሙሉ ሲያስቆርጧል። ወጥቻለሁ ማለት ነው። አስቆርጦ አደረና ሲነጋ የማምለኪያ ጸሎቹ ተቆራርጠው መሰዊያ ሁሉ ፈራርሶ አገኘ። አያችሁ፣ እስራኤልን ከውጭ ጠላት ነው እንዲያድን የተጠራው። ከውጭ ጠላት ለማዳንና ለእስራኤል በረከት ለመሆን ግን አስቀድሞ ከምን መውጣት ነበረበት? ከውስጥ ከነበረ ጨለማ መውጣት ነበረበት። ወገኖች የድላችን ሚስጥር ያለው ሕይወታችን ጋር የእኛ ልብና መንፈስ ከእግዚአብሔር መንፈስ ጋር ከተጣበቀና ከተገናኘ ጠላት ወዶለት ይመረመራል። በውጭ አቅም የለውምና እግዚአብሔር በእኛ ውስጥ ኃይል ስለሚሰራ፣ ስለዚህ ከዚህ ነገር ወጣ። በነጋታው ያኑ መሆኑን ሲያዩ የአካባቢ ሰዎች በሙሉ ጠዋቶቹ ሲዋቸው ተቆርጠዋል። ሲያጠያይቁ ይሄ ጌዲዮን የሚባለው ሰውዬ ለየት ያለ ንግግር መናገር ጀምሯል። ጠዋት ላይ ሰላምታ ሲሰጣጡ በአማልክቶቻቸው ስም የሚሰጣጡ ይመስለኛል፣ እንደዛ ብዬ ጠረጥራለሁ። እና የጌዲዮን ግን ያህዌ ይመስገን ማለት ጀመረ ይመስለኛል። ይሄ ሰውዬ የሆነ ነገር ሆኖ አለ እያሉ ጠርጥረው ስለነበር ከጌዲዮን በስተቀር ሌላ ማንም ይሄዳል አይችልም ባሉ ይላል። ወደ አባቱ መጡ። መገደል አለበት፣ መቀጣት አለበት አለ። አባትየው እንደዚህ አለ፣ ስጋው ስለሆነ እንደዚህ ይበል፣ መረዳት መጥቶለት እንደዚህ ይበል፣ የምናውቀው ነገር የለም። በአቆል አምላክ ሆነ ለራሱ ዋገት ለምን እናንተ ድንጋይ ለማወቅ ታነሳላችኋል?
ከምድር ጀምሮ ሰማይ ለመውጣት የሚሞክሩ ሃይማኖቶች በሙሉ የተቃወማቸው ከመሰላቸው ከምድር ነውና የጀመረው በድንጋይ የሚከላከላቸው በድንጋይ ነው መሰለኝ። እኔም እናንተ ግን የሚያደርጉትን አያውቁምና ይቅር በላቸው። በሕያው አምላክ ምናምን ስለሆነ የእግዚአብሔር ስም የተባረከ። አሳዳጆቹ፣ ገዳዮቹ አምላካችን እግዚአብሔር ልባቸውን ረድቶ ለመንግስቱ ሲያበረከታቸው አይተናል። የእግዚአብሔር ስም የተባረከ። ስለዚህ ውጣ ወገኖች፣ በመውጣት ውስጥ ነው በረከት ያለው ለሕዝብ። እኔ አንድ ነገር በውስጤ የሚቃጠል ብላችሁ ብትጠይቁኝ በማገለግልበት ዘመን አካባቢ በሙሉ አንድ ነገር እጠማለሁ። ለትውልድ የሚተርፍ ሰራዊት ማስነሳት ነው ናፍቆቴ። ለትውልድ የሚሆን ለትውልድ የሚተርፍ ከራሱ ጎጆ ያለፈ ከራሱ ሕይወት ያለፈ ለብዙዎች በረከት የሚሆን ትውልድ ማስነሳት ፈልጋለሁ። የእግዚአብሔር ስም የተባረከ። አምናለሁ ደግሞ እግዚአብሔር እንደሚረዳ ለትውልድ እንድንሆን ነው ዓላማው። ለትውልድ የሚተርፍ ሰራዊት ደግሞ ትውልዱን ከያዘው የጨለማ አስተሳሰብ ይወጣ። በእኛ ቤተክርስቲያን ቅድም ስናገር ሰምታችኋል። የኦሮምኛ ፕሮግራም አለ፣ የትግርኛ ፕሮግራም አለ፣ የትግርኛ ቸርች አለ። በቸርች ደረጃ የአማርኛ ቸርቾች ዋናውን ጨምሮ ሁለት ነው ያለ። ሴፓሬት የትግርኛ ቸርች አለ። ሌላ ቦታ ጉባኤያችን ውስጥ ኦሮምኛም ትግርኛም ፕሮግራሞች አሉ። በደስታ በአንድ ነው። ይሄ ስላችሁ አንድ ቸርች ሆኖ ማለት የተለያዩ ፕሮግራሞች አሉ። አንድ ቸርች በቋንቋ ስም በብሔር ስም ትውልዱ የተያዘበትን ጨለማ ሰብረን ወጥተናል። ቋንቋ ለጌታ ክብር የሚሆን እንጂ የልዩነት ምክንያት አይደለም። እኛ በክርስቶስ አንድ ነን። የአንዱ ክርስቶስ ደግሞ ይላል መጽሐፍ ቅዱስ በሁሉም ነው፣ ሁሉና በሁሉም ነው ይላል። ምን ማለት መሰላችሁ? ክርስቶስ ትግሬ ነው፣ ኦሮሞ ነው፣ አማራ ነው፣ ጉራጌ ነው። ስለዚህ በክርስቶስ ያገኘኋቸው ሰዎች ጋር ጉራጌኛው ካየለ በጉራጌኛ ያለው ክርስቶስ፣ ኦሮምኛው ካየለ በኦሮምኛ ያለው ክርስቶስ። ለምን? ክርስቶስ ሁሉም ነው፣ በሁሉም ነው። የሚወድስ ይወድቃል፣ አይሳካለት። እግዚአብሔር የሚያከብረው ግን ማንም ያወራሽ ስልህ አከብረዋለሁ። ስማቸውን ያከብሩ ነበር ያለ እነሱን አፈረስኳቸው፣ በተኳቸው። አንተ ታዘኸኛለህ፣ እነሱን ምን አደርግሃለሁ? አከብርሃለሁ። ሕዝብ ለመሆን አስበው ነበር፣ እነሱን በተኳቸው። አንተን ግን ምን አደርግሃለሁ? ሕዝብ አደርግሃለሁ። አንበተንም ብለው ነበር፣ አንተን ግን ታዘኸኛልና ምድርን በሙሉ በዘር ትሞላታለህ፣ ለበረከት ትሆንልኛል፣ አበዛሃለሁ። የሚባርክህን ሁሉ እባርክሃለሁ፣ የሚረግምህን እረግማለሁ። ወገኖች ብዙዎቻችን በብዙ ነገሮች እንድንጠብቅ እንፈልጋለን። እግዚአብሔር እንዲጠብቅ፣ እግዚአብሔር ትዳራችንን እንዲጠብቅ፣ የኛ የሆኑ ነገሮችን እንዲጠብቅ በጣም ነው የምንጸልየው፣ በጣም ነው የምንፈልገው። ተገቢ ነው፣ ስለዚህ ነው። ነገር ግን ብትጠይቁ ባትጠይቁ የሚደረግ መለኮታዊ ጥበቃ አለ። እናንተ ለእግዚአብሔር ዓላማ ከውስጣችሁ ተለይታችሁ ስትወጡ እግዚአብሔር አምላክ ጥበቃውን በዙሪያችሁ ያለ የሚረግሙህን ምን አደርጋለሁ? እረግማለሁ። ምን ታዘኸኛለህ? አንተ ታዘኸኝ ወደማታውቀው ምድር ወጥተሃልና የሚባርኩህን እባርካለሁ፣ የሚረግሙህን ምን አደርጋለሁ? እረግማለሁ። ይህን የተስፋ ቃል እዛው ክፍል ላይ ተፈጽሞ ታያላችሁ። እንዲህ አይነት የተስፋ ቃል ተቀብሎ በነበረበት አካባቢ ረሃብ ተነሳ። ብዙ የተስፋ ቃል ከእግዚአብሔር ያላችሁ ሰዎች አሁን የምታልፉበት ሁኔታ እግዚአብሔር የነገራችሁን አይነት የማይመስል ሰዎች አላችሁ። የምስራች ይነግራችኋል። ምድረ በዳ ቢሆንም ያላችሁበት ሁኔታ ከአምላካችሁ የሰማችሁ ቃል ይፈጸማል። ምድረ በዳው አይከለክለውም፣ ይፈጸማል። ተናግሯልና ያደርገዋል። እንዴት ያደርገዋል? እንደወደደ ያደርገዋል። በምን ያደርገዋል? በፈለገው ያደርገዋል። እግዚአብሔር ረሃብ ተነሳ። ወደ ግብፅ ለመሰደድ ሲያስብ ወደ ግብፅ ሊገባ ሲል ባለቤቱ ቆንጆ ስለነበረች ስለ እሷ ሲሉ እንዳይገድሉኝ ብሎ እህቴ ነች እላለሁ አለ። በግማሽ ትንሽ ለነገሩ ያችን ሲስተም ተጠቀምና ሰውነት እንዳያላችሁ እዚህ ጋር እንደዛ ታዞ በጨለማ እግዚአብሔር የሚወጣ ሰው ሰዋዊ ልካምታ ያላችሁ እህቴ ነች አለ። ወንድሜ ነው አለቻቸው። መልካም አደረጉለት። ፈርዖን ሚስት አድርጎ ሊወስዳት ሲል እግዚአብሔር መጥቶ አስደነገጠው። አትነካም አለ። ይህ ሰው ነቢይ ነው። አትነካም አለ። የሚባርኩን እባርካለሁ፣ የሚረግሙን ምን አደርጋለሁ? እሱ እንኳን
ከእጁ የለቀቀውን ጉዳይ ታዞ ወጥቷልና በሰብአዊ ድካሙ የማይጥል የማይፈርድ እግዚአብሔር ጣልቃ ገባና የማይደፈረው ቤተ መንግሥት ውስጥ ገብቶ ንጉሡን አስደነገጠ። እንዳፈካ የሚሰዋል ማን ሊገባ ንጉሡ ቤተ መንግሥት ውስጥ? ማን ሊገባ ንጉሡ መኝታ ቤት ውስጥ? የሰራዊት አምላክ እግዚአብሔር እጁ የማትገባበት ቦታ የለም። አይኑ የማያይ ስፍራ የለም። የሚባረኩን ባረካሉ፣ የሚረግመውን ረግማ። እንዳፈካ ሰው ይባረክ ነው። ደነገጠ፣ አስጠራ። ሚስቱ ሆና ሳለች ልታስገድለኝ በለቀኛል ማለት ከብቶች፣ በጎች፣ ፍየሎች በብዙ ሀብት መልካም አደረገለት ይቃላል። አብርሃም ሀብታም እንደሆነ ታውቃላችሁ። የመጀመሪያው ትልቁን ኢንቨስት የሚያደርገው ገንዘብ ያገኘው ሎተሪ ደርሶታል። እሞታለሁ ያለበት ቦታ ላይ ነው ገንዘቡ ያገኘው። እጠፋለሁ ያለበት ቦታ ላይ ነው ገንዘቡ ያገኘው። የእግዚአብሔር ስም የተባረከ ኢየሱስ ክርስቶስ ጌታ አምላካችን እግዚአብሔር ሐሳቡን የተከተሉ የታዘዙትን የማይጥል እግዚአብሔር፣ የተናገረውን የሚፈጽም እግዚአብሔር እሞትበታለሁ ተበላሸብኝ ባላችሁበት ነገር ላይ የእናንተ ነገር እንደሆነ እንደ አዲስ የሚሰራ በጣም ያለ ስሙ የተባረከ የሚባረክሁን እባርካለሁ፣ የሚረግምሁን እረግማለሁ። የምድር ነገዶች ባርካል። የምድር ነገዶች በአንተ ይባረካል። በረከት ለመሆን የሚናፍቃሉ ወገኖች። በረከት ለትውልድ በረከት፣ ለሕዝብ በረከት። በእኛ ውስጥ እኮ የዓለምን ታሪክ የሚለውጥ ኃይል አለ። የሰው ልጆችን ታሪክ፣ የሰው ልጆችን ሕይወት የሚለውጥ ኃይልና ክብር አለ በውስጣችን። የሳይንስ ተባረከ የሚለውጥ ከ3 ዓመት በፊት ቢሮዬ አንድ ሰው መጣና አንድ ሰው አግኝቶት ነው ከመንገድ አግኝተው ያገናኙ እና ይህ ልጅ ከኢትዮጵያ ጀምሮ በጭንቀት ውስጥ ያለ ልጅ ነው። ለአገሩ አዲስ ነው። በጣም በጭንቀት ውስጥ በማያውቀው ጭንቀት ውስጥ የሚያልፍ ልጅ ነው። በነበረበት አገር መጠመቂያ ለዛ ፕሮብሌም መፍትሄ ይሆናል የሚባል መጠመቂያ ምንድነው የሚባለው? ጸበል ረጅም ተቀምጦ የተጠመቀ ሰው መፍትሄ አላገኝ። በአስቸጋሪ መንገድ በምታውቁት መንገድ የመጣ ነው። ለሊቢያ መስናል እያለ በኋላ ታሪኩ ሲነገኝ ብዙ ጊዜ በማያውቀው ሁኔታ የሆነ ነገር እየነዳው በመርከብ እንኳን በመጡ ሰዓት ራሱን ባህር ላይ ይጥል ነበር። አያውቀው፣ አይታወቀው። የሆነ ሰዓት ላይ እንደዚህ ሲነዳው እዚያ ላይ ጭቀት ውስጥ ነበረ። ትንሽ እንዳወራሁት ጨለማ ውስጥ እንዳለ ተረዳው። በሰማይ ሲጀምር መናፍስ ከውስጡ መናገሩ ጀምሮ ቀላል አጋንንት አልነበሩም። ዋን አለቃችን የእግዚአብሔር ሰው ከውቅያኖስ ታዘናል። ከ1000 በላይ መናፍሶች የነበሩበት እና በመጨረሻ ላይ ለሰለዩ አቅም ሲያጠራቸው ምን እንበል ለእመቤታችን አለሳለች ለእመቤታችን የእግዚአብሔር ምትሏት ኢየሱስ የሚባል አዋረደን እና ጥለን መጣን ብላችሁ ለምትሏት ምን ላችሁ ፈቅደን ሰው ልጁ ተመጣ ጌታ ተቀበልን ሰው ነፃው ተተገናል። በእኛ ውስጥ የሰውን ታሪክ የሚለውጥ ኃይል አለ። ለትውልድ በረከት የምንሆንበት፣ ለሕዝብ በረከት የምንሆንበት፣ የሕዝብን ጨለማ የምንገፍበት። ወገኖች ዮሐንስ እንደተናገረው ዓለምና በሞላው በክፉ እንደተያዘ እናውቃለን። ወገኖቼ በእኛ ቤት ብቻ ነው ብርሃን ያለው፣ በእኛ ውስጥ ብቻ ነው ክብር ያለው። በዓለም ያለው ሲስተም በሙሉ ሰው ያቀናጀው ሲስተም ነው እና የሰው አእምሮ በጨለማው ሀሳብ ተይዟል። ነፃ ፍጥረት የለም ወገኖች። ነፃነት ያለው እኛ ቤት ብቻ ነው። ነፃ ውጡ ጌታ በእኛ መካከል ስላለ ነፃነት ያለው ብርሃን ያለው ክብር ያለው ረፍት ያለው ሰላም ያለው እኛ ጋር ብቻ ነው። የእግዚአብሔር መንግስት ሰላምና ጽድቅ በመንፈስ ቅዱስ የሆነች ደስታ ናትና ለፈውስ እኛ ቤት ብቻ ነው ያለው ደስታ፣ እኛ ቤት ብቻ ነው ያለው ክብር፣ እኛ ቤት ብቻ ነው ያለው ሕይወት። ዓለም የሚናፍቀው የምድር ወገኖች ሁሉ በአንተ ይባረካል። ተነስቶ ወጣና ከነዓን ምድር ገባ። ከነዓን ምድር ከከነዓን ከመግባቱ በፊት እግዚአብሔር ምንድን ነው ያለው? ወደማሳይህ ወደ ማንኛው ምድር ነው ያለው። ታዞ ወጣ። ከነዓን ምድር ሲደርስ እምሰጥህ ምድር ይሄ ነው አለ። ግን ለአንተ ነው እሰጥሃለሁ።
ለዘርህ እሰጣለሁ። በእናንተ ላይ እግዚአብሔር ተቀምጦ ትውልድ ነው የሚያየው። ከእናንተ በኋላ ዘር ነው የሚያየው። እናንተ ከቤተሰቦቻችሁ መካከል ሲያወጣ ዘመዶቻችሁ ነው የሚያየው እግዚአብሔር። እናንተ ያጌታላችሁ ለዘርህ እሰጣለሁ። ለአንተ እሰጣለሁ ያለው ምዕራፍ 13 ላይ እንጂ ሲጀምር ያለው ለዘርህ እሰጣለሁ። ጥሪያችን ወገኖቼ ለበረከት የመሆን ጥሪ ነው። ለሌላ የመትረፍ ጥሪ ነው። ለዘርህ እሰጣለሁ። ብዙ የእግዚአብሔር የተስፋ ቃሎች እንደዛ አይነት ናቸው። እንደዚህ አደርግልሃለሁ ይለናል። ተከትለን ወጥተን የተወሰነ ጣቢያ ከሄድን በኋላ ደግሞ ስናየው ደግሞ ያሻገረናል። እንደዚህ እያለ ነው እግዚአብሔር ዴስቲኔሽናችን የሚያደርስ። ታማኝ መሪ ነው እሱ። ታማኝ እረኛ ነው እሱ። የማያሳፍር እረኛ ነው እሱ። ለዘርህ እሰጣለሁ። የሚያስደንቅ ነገር ታያላችሁ። አብርሃም ልክ እዛ እግዚአብሔር ተገልጦ ይህን ቃል ሲነግረው ይሄ ምድር ነው ለዘርህ የምሰጠው ሲለው አብርሃምም ይላል ለተገለጠለት ለእግዚአብሔር መሠዊያ ሰራ። የአምልኮ መሠዊያ ሰራ። ከሜሶፖታሚያ ወጥቶ ልክ ከነዓን ምድር ሲገባ ድንኳኑን ተከለ ይላል። ለራሱ ማለት ነው። እሱና ባሮቹ የሚተኙበትን ድንኳን ተከለ ይላል። ልክ እግዚአብሔር ሲገለጠለት ለእግዚአብሔር ግን መሠዊያ ድንኳን አይደለም የደቆነው፣ በሸክላ ነው የሰራው። የእግዚአብሔር ስም የተባረከ። ድንኳን ተክላችሁ የምታነሱት ነገር ነው። ለራሱ ሥጋ መኖሪያ በምድር ለሚኖርበት ድንኳን ሲተክል ነው በዘመኑ በሙሉ። ለእግዚአብሔር ግን መሠዊያ ይተክል። ጥሎት እኮ ይላል ከተማ እንደሚሰራ ጥሎት የሚሄደው ጥዬም ብሄድ ግን ለአምላኬ በስፍራ ሁሉ ጸንቶ ሊመለክ የሚገባው ቤተኛ አምላክ እሱ ነውና በሸክላ ነው የምሰራው ብሎ በሸክላ ሰራ። ለእግዚአብሔር መሠዊያ ስሙን ምን አደረገ? አስጠራ። ምዕራፍ 11 ላይ የነበሩ ሰዎች ታስታውሳላችሁ። ከተማ እንስራ እኛ የምንኖርበትና ስማችን የሚጠራበታል። አብርሃም ግን በእግዚአብሔር የተጠራው ኖሮ አለ። በጸና ነገር የሚሰራው ለእግዚአብሔር መሠዊያ ነው። የሚጠራው ስም የእግዚአብሔር ነው አለና የእግዚአብሔር ስም ጠራ ይላል። አንተ ሰው ምንድን ነው የምትኖረው? እኔ በሸክላ ቤት አለ ነው በድንኳን ነው የምኖረው። ሁለተኛም ጊዜ እንደዚህ ሄደና እንዲሁ እግዚአብሔር ተገለጠለት። አሁንም ለራሱ ድንኳን ተከለ። ለእግዚአብሔር ግን ለሁለተኛ ጊዜ መሠዊያ ሰራ። የእግዚአብሔር ስም ጠራ። አያችሁ፣ እግዚአብሔር የፈለገው ስሙን የሚያስጠራ ትውልድ፣ የእሱ የጸና በትውልድ መካከል የጸና የሚታይ የሚጠራ ነገር ለእግዚአብሔር የሚሰራ ትውልድ ነው እግዚአብሔር የሚፈልግ። ለራሱ ግን በድንኳን ሄደ። የዕብራውያን ጸሐፊ ይሄንን የአብርሃምን ሕይወት ካጠና በኋላ እንደዚህ ብሎ ጻፈ። አብርሃም የተባለው ተስፋ በተሰጠው አገር ከነዓን ውስጥ ገብቶ እንኳን እያለ ለራሱ ቤት በድንጋይ አይደለም የሰራው፣ በድንኳን ነው የኖረው ይላል። ለምን ተብሎ ሲጠየቅ ከሙሉ ሲወጣ አብርሃም አሳይሃለሁ የተባለው ምድር ላይ በተስፋ ተጠባብቆ መጣ። እዛ ሽግር ውስጥ ሲገባ ምድሪቱ በአመፅ የተሞላች ነች። አመፀኛ ሰዎች ያሉባት እግዚአብሔርን አላገኘም። ስለዚህ አብርሃም አንድ ነገር ወሰነ። አዎ እግዚአብሔር የሰጠኝ ምድር ነው፣ እኔና ዘሬ እዚህ ምድር ላይ እንኖራለን። ነገር ግን እኔ መኖር የምፈልገው ያለ ይመስለኛል። ይሄ ድምፁን እያሰማ ያወጣኝ፣ በዓመታት መካከል የመራኝ፣ በምክሩ ታማኝ የሆነው የማያሳፍረው አምላክ ራሱ የሚኖርበትን ነው አለ። ስለዚህ ዕብራውያን ጸሐፊ እንደዚህ ያለ በድንኳን ነው የምኖረው ቤት አልሰራም ብሏልና አብርሃም እግዚአብሔርም ደግሞ ከተማን አዘጋጀላቸው። የምድር ያልሆነ በምድር ያልሆነ ራሱ ነው የሚኖርበት። አምላካቸው ተብሎ ሊጠራ በእነሱ ያፍን ከተማን አዘጋጅቶላቸዋልና ይላል። ወገኖቼ ስንቶቻችንን ለራሳችን ቤት በአምቦ ድንጋይ፣ ለእግዚአብሔር ቤት ግን በድንኳን እንሰራ? የተገላቢጦች ማለት የእኛ ቤት በድንኳን እንኳን ቤታችን እኛ እንኳን የምንኖረው በድንኳን ውስጥ ነው ይላል መጽሐፍ ቅዱስ። ድንኳን የሚሆነው መኖሪያችን ሲፈርስ ከሰማይ የሆነ በእጅ ያልተሰራ ሰማያዊ ድንኳን ይለብሳለን ይላል። እንኳን የምንኖረው ስጋችን ይባል ሁለተኛው ልብሳችን ያለ በሰማይ ከተማ ለራሳቸው ሰሩ። አብርሃም ለእግዚአብሔር መሠዊያ ሰራ።
ከ80 ሰዎች ስማቸውን ሊያስጠሩ ነው። አብርሃም ግን ሰው በመሰረቱ የእግዚአብሔር ስም ነው የጠራው። ወገኖቼ ታሪኩን ታውቁታላችሁ። ይሄ ሰው እንዴት የምድር በረከት እንደሆነ የክርስቶስ ዘር የመጣው እሱ ነው። ስለ ዘሩ ሲያወራ ስለ ክርስቶስ መጽሐፍ ቅዱስ የሚያወራው ታውቃላችሁ። በአዲስ ኪዳን በኢየሱስ ክርስቶስ አማካኝነት ነው በረከት ለዓለም ሁሉ የሆነ። ዘሮቹ በታሪክ መካከል ግብፅ ምድር ገብተው ዘጸአት የሚባለው መጽሐፍ ይሄ ኤክሶዶስ የሚባለው መውጣት የሚባለው ከባርነት እግዚአብሔር ከግብፅ ባርነት በሙሴ አማካኝነት አወጣቸው። ምድር ሁሉ የሚባረክበት የአብርሃም ዘር የሆነው ኢየሱስ ማርያም ማህፀን ሲጸነስ ግን ገብርኤል እንደዚህ አለ፣ ለዮሴፍ እንደዚህ አለ፣ እጮኛህን ማርያምን እንዳትተዋት ከእሷ የተጸነሰው ከማን ነው አለው? ከመንፈስ ቅዱስ ነው። ስሙ ያሹዋ ትለዋለህ። ኢያሱ ማለት ነው በአማርኛ፣ በግሪክ ኢየሱስ አዳኝ ማለት ነው። እርሱም ይላል ሕዝቡን ከግብፅ አይደለም ከኃጢአት ያወጣቸው። ኤክሶዶስ ሁለተኛ ዘጸአት የዓለም ሕዝብ በሙሉ ከተያዘበት የአመፅና የጥፋት ባርነቱ ወጥተዋቸው የነበሩ የክብሩ ብርሃን ታያበራል። የእግዚአብሔር ስም የተባረከ ወደጂ ጥሪያችን ለበረከት ነው። እግዚአብሔር የባረከን ሰዎች ለበረከት እንድንሆን እግዚአብሔር ጠርቶናል። ወገኖች ለበረከት እንዳንሆን ከሚይዙ ነገሮች ሁሉ ውስጥ እንድንወጣ እግዚአብሔር ይናገራል። በመውጣት ውስጥ መባረክና ለበረከት ሆናል። በመውጣት ውስጥ እኛ ሀገር ላይ አንድ ወንድም አለሽ ትጥቃት አካባቢ የሚለው መምህር ነው በፕሮፌሽን። እግዚአብሔር በሀገራችን ያሉ ድሆችን እንዲያስብ በልብ ውስጥ እግዚአብሔር ሀሳብ አስቀመጠ። ይህ ወንድም ሀሳብ ነው ውስጥ የገባው። በዚህ ሀሳብ ተለየ። የራሱን ነገር ትንሽ ኮንትሪቢዩት አደረገ። እያለ በቃ የሚያስገርም ሞገስ እግዚአብሔር እየሰጠው BMW ካምፓኒ የተለያዩ መኪና ካምፓኒዎች ውስጥ ይገባል። ገብቶ 40,000 ዩሮ ይሰጡታል። አንዱ ካምፓኒ ይገባል 50,000 ይሰጡታል። ይኸው ለዓመታት ኢትዮጵያ ውስጥ በብዙ ገጠሮች ትምህርት ቤት አሰርቷል። ሆስፒታሎች አሰርቷል። እስካሁን እያሰራ ነው። ደጉ ሳምራዊ ብላችሁ ጎግል ብታደርጉት ታገኙታላችሁ። ኢንተርኔት ምንም የለም። ውስጡ ለመጣ ሀሳቡ ራሱ እየለየ ማለች በሚሊየን የኦሮሚያ ክልል መንግስት ስጦታውን ሰጥቶታል። ስላደረገው አድራጎት ሰርቲፊኬት ይተጀሉ ኤክሳምስ የተባረከ ወገኖቼ ሪሶርሱ አይደለም ሊያሳስበን የሚገባው እግዚአብሔር የሚፈልገው እኛን። ብዙዎቹም በጥሩ አይደል አግሬታ ህዝብ የሆኑትን ትተዋል። የመካን ማዘን የመረጠው አምላካችን እግዚአብሔር ይመስገን። ለሀሳቡ ለተለይ ለወጡ ሰዎች ለበረከት ያደርጋል።